So today we'll see about the best drug for emergency or life threatening condition. So ዛሬ በጣም ወሳኝ ስለሆነ መድኃኒት ኢመርጀንሲ ላይ አይሲዩ ክፍል ውስጥ ህይወትን ከሚያድኑ ላይፍ ትሪትኒንግ ኮንዲሽን ትሪት ከሚያደርጉ ሜዲኬሽኖች ውስጥ ይዤላችሁ መጥቻለሁ። አብራችሁን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ መሆናችሁን እንዳትረሱ። ሰሞኑን ደግሞ አካውንታችን ትንሽ ተመቶብናል። ሰብስክራይብ እያደረጋችሁ የቲክቶክ ፒክቸሬን እየነካችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብሶ እንዲዳረስ እንድታደርጉ በትህትና ጠይቃችኋለሁ። አትሮፒን ሰልፌት። አትሮፒን ሰልፌት ምን ማለት ነው? አትሮፒን ሰልፌት is anticholinergic drug or act as opposite to parasympathetic nervous system። ከፓራሲምፓታቲክ ኦፖዚት ነርቨስ ሲስተም የሚሰራ ወይንም አክት አስ ሲምፓታቲክ ነርቨስ ሲስተም። አንቲኮሊነርጂክ ድራጎችን ወይንም አትሮፒን ሰልፌቶችን ባየን ጊዜ ፕሪፓሬሽኑን ስንመለከት አትሮፒን ሰልፌት ዳር ፕሪፔሪንግ ኢንትራቬነስ አስ ዌል አስ አይም ሩት 0.4 ሚሊግራም በአንድ ኤምኤል ወይንም 1 ሚሊግራም በአንድ ኤምኤል ፕሪፓሬሽን ልታገኙ ትችላላችሁ። ዋት ኢዝ ዘ ዩዝ ኦፍ ፋርማኮሎጂካል ኢንዲኬሽን ኦፍ አትሮፒን ሰልፌት። አትሮፒን ሰልፌትን ለምን ችግሮች ልንጠቀመው እንችላለን? ምን አይነት ችግሮችን ሊያክምልን ይችላል ስንል አንደኛ ቱ ትሪት ኦርጋኖፎስፌት ፖይዝኒንግ። ኦርጋኖፎስፌት ፖይዝኒንግ ወይንም ማላታይን ፖይዝኒንግ የምንለውን በደንብ ያክምልናል ማለት ነው። አትሮፒን እንዴት ነው ኦርጋኖፎስፌት ፖይዝኒንግን የሚያክምልን? ወይንም ኦርጋኖፎስፌት ፖይዝኒንግ ወይንም ማላታይን ፖይዝኒንግ የምንለው ምን አይነት የጤና ችግሮችን ይዞልን ይመጣል የሚለው እናያለን። ኦርጋኖፎስፌት ፖይዝኒንግን በምናይበት ሰዓት ላይ ኦርጋኖፎስፌት ፖይዝኒንግ ዴቨሎፕ አድርጎ ለመጣ ኤኒ ፔሸንት ኢመርጀንሲ ላይ አድሚኒስተር የምናደርገው ከ2 እስከ 3 ሚሊግራም ኤቭሪ 20 to 30 ሚኒት፣ ከ2 እስከ 3 ሚሊግራም በየ20 ደቂቃ ወይንም በየ30 ደቂቃው አድሚኒስተር ማድረግ እንችላለን። ማላታይን ወይንም ኦርጋኖፎስፌት ፖይዝን የሆነ ሰው ወደ ሕክምና ተቋማችን ውስጥ በሚመጣበት ሰዓት ላይ ማላታይን ወይንም ኦርጋኖፎስፌት ፖይዝኒንግ ምን አይነት ችግር ሰውነታችን ላይ ያመጣል? ኤኒ ፐርሰን ማላታይን የሆኑ ወይም ኦርጋኖፎስፌት ፖይዝኒንጎች በሪስፓራቶሪ ትራክት ወደ ሰውነቱ ከገቡ በኋላ ምን አይነት ችግር ያመጣሉ ስንል አንደኛው ኢሪቨርሰብል ብሎኪንግ ኦፍ አሲታይል ኮሊንስትሬስ ኢንዛይም። አሲታይል ኮሊንስትሬስ ኢንዛይም ምንድን ነው? አሲታይል ኮሊንስትሬስ ኢንዛይም በጣም ኢምፖርታንት ፎር ዘ ዲግሬድ አሲታይል ኮሊን። አሲታይል ኮሊን ፕላዝማ ኮንሰንትሬሽናችን ውስጥ ከመጠን በላይ እንዳይጨምር አድርጎ የሚቀንስ ዲግሬድ የሚያደርግልን ዲስትሮይድ የሚያደርግልን ኢንዛይም ነው። ዋንስ ዚስ ማላታይን ሰውነታችን ውስጥ ከገባ በኋላ ይሄ አሲታይል ኮሊንስትሬስ ኢንዛይምን ብሎክ ያደርገዋል። አሲታይል ኮሊንስትሬስ ኢንዛይም ብሎክ ሆነ ማለት አሲታይል ኮሊንን ዲስትራክት የሚያደርግ ዲስትሮይ የሚያደርግ ሪሙቭ የሚያደርግ ኢንዛይም አይኖርም ማለት ነው። በዛ የተነሳ በፕላዝማ ውስጥ ያለው የአሲታይል ኮሊን ኮንሰንትሬሽን እየጨመረ ይመጣል ማለት ነው። አሲታይል ኮንሰንትሬሽን በፕላዝማ ውስጥ ጨመረ ማለት ምን አይነት ኢፌክት ይመጣል? ስፔሻሊ ሪስፓራቶሪ ሲስተም በመተንፈሻ አካልና በካርዲዮቫስኩላር ሲስተም በልብና ከልብ ጋር ተያያዥነት ያላቸው ኦርጋኖች ላይ ምን አይነት ኢፌክት ይዞ ይመጣል ስንል ለምሳሌ ወይም በሰውነታችን ውስጥ በፕላዝማ ውስጥ ያለው የአሲታይል ኮሊን መጠን በሚጨምርበት ሰዓት ላይ አንደኛ ሪስፓራቶሪ ሲስተም ላይ ይገባና ኢንክሪዝ ብሮንካል ስሙዝ መስል ኮንስትሪክሽን። ብሮንካል ስሙዝ መስል ወይንም የአየር ቧንቧን ኮንስትሪክት ያደርግና እንዲጠብ ያደርገዋል። ይሄ ትሪትመንት ካላገኘ ብሮንካል ስሙዝ መስል ኮንስትሪክሽኑ እየጨመረ የሚመጣ ከሆነ ሃቭ ሪስክ ፎር ሪስፓራቶሪ ኮላፕስ። ሪስፓራቶሪ ወይንም አተነፋፈስ ሙሉ ለሙሉ እንዲቆም ያደርጋል። እሺ ከካርዲዮቫስኩላር ሲስተም ጋር ያለው ሪሌሽን ምንድን ነው ስንል ይሄ ኦርጋኖፎስፌት ወይንም አሲታይል ኮሊን የምንለው ነገር ሰውነታችን ውስጥ በሚጨምርበት ሰዓት ላይ የመጀመሪያው ስራ ምንድን ነው የሚያደርገው? ዲክሪዝ ኤምሲሲ ማዮ ካርዲያል ኮንትራክቲቪቲ፣ የልብ መስል ኮንትራክት ሪላክስ የማድረግ መጠኑን እንዲቀንስ ያደርገዋል። በዛ የተነሳ ልብ ምት እየቀነሰ ይመጣል ወይንም ብራዲካርዲክ ውስጥ ይገባል። ማዮካርዲያል ኮንትራክቲቪቲ ከቀነሰ፣ ልብ ምት ከቀነሰ አብሮ ካርዲያክ አውትፑት ይቀንሳል። ካርዲያክ አውትፑት ማለት the amount of blood ejected by the heart ዊዝን 1 ሚኒት፣ በእያንዳንዱ ደቂቃ ልባችን የምትረጨው የደም መጠን። ካርዲያክ አውትፑት ቀንሷል ማለት ቲሾዎቻችን ማግኘት ያለባቸው የብለድ ሳፕላይ እየቀነሰ ይመጣል። በዛ የተነሳ ዲክሪዝ ኦርጋን ፐርፊውዥን፣
ኦርጋን ፐርፊዥኑ እየቀነሰ ይመጣል። ኦርጋን ፐርፊዥን ቀንሷል ማለት ሴሎች በቂ ብለድ ሳፕላይ የማያገኙ ከሆነ ሾክ ውስጥ ይገባሉ ማለት ነው። ሰርኩላቶሪ ሾክ የምንለው ፋይናሊ ፐርሰን ዊል ቢ ዴቨሎፕ ዴዝ። በእንደዚህ የተነሳ ማላታይን ኦርጋኖፎስፌት ፖይዝኒንጎችን ፔሸንቶቻችን ዴቨሎፕ ሊያደርጉ ይችላሉ። አትሮፒን ሰልፌት ለማን ወይም ምን አይነት ኢመርጀንሲ ኮንዲሽኖችን ያክምልናል ስንል አንደኛው ብራዲሲስቶሊክ ካርዲያክ አሬስት። ብራዲሲስቶሊክ ካርዲያክ አሬስት ማለት ምን ማለት ነው? a type of cardiac arrest characterized by slow heart rate or bradycardia or lack of heart rhythm ወይም አሲስቶል ያደርጋል። ሪትሙንም አበላሽቶ የልብ ምትንም ቀንሶ ፋይናሊ አንድ ፔሸንት ካርዲያክ አሬስት ካርዲያክ ስራ የምታቆምበት አጋጣሚ ውስጥ ሊገባ ይችላል። እንደዚህ አይነት ችግሮችን አትሮፒን ሰልፌት በጣም በጥሩ ሁኔታ ትሪት ያደርግልናል። አንድ ፔሸንት ብራዲሲስቶሊክ ካርዲያክ አሬስት ውስጥ ገብቶ ከመጣ እንዴት ነው የምንሰጠው ስንል 1 ሚሊግራም ጊቭ ኤቭሪ 3 to 5 ሚኒት 1 ሚሊግራም ኦፍ አትሮፒንን በየ3 ደቂቃ ወይንም በየ5 ደቂቃው ልንሰጥ እንችላለን። ግን እዚህ ጋር ጥንቃቄ ማድረግ ያለበት አንድ ፔሸንት ብራዲሲስቶሊክ ካርዲያክ አሬስት ከሆነ ማክሲመም ዶዙ መውሰድ ያለበት 3 ሚሊግራም ነው ማለት ነው። they caused by abnormal electrical conductive system። ይሄ ብራዲሲስቶሊክ ካርዲያክ አሬስት የምንለው ብዙ ጊዜ አሶሲየትድ የሚያደርገው caused by abnormal electrical conductive system እነዚህ ኤስኤ ኖድ ኤቪ ኖድ የምንላቸው ሳይኖአትሪያል ኖድ አትሪዮቬንትሪኩላር ኖድ የምንላቸው ፕሮፐርሊ ለካርዲያክ መስሎቻችን ኤሌክትሪካል ዲስቻርጆችን ወይንም መልእክቶችን የማያስተላልፉ ከሆነ በቀጥታ ፔሸንታችን ችግር ውስጥ ይገባል ማለት ነው። አብኖርማል ኤሌክትሪካል ኮንዳክት ሲስተም አለ ማለት they decrease myocardial electrical impulse። ከነዚህ ከኤቪ ኖዶች እና ከኤስኤ ኖድ የሚላክለት የኤሌክትሪካል ዲስቻርጅ መልእክት የሚቀንስ ከሆነ ማዮካርዲያል ኤሌክትሪካል ኢምፐልሱ ይቀንሳል። they decrease ማዮካርዲያል ኮንትራክቲቪቲ ልባችን ኮንትራክት ሪላክስ የማድረግ መጠኑ ይቀንሳል። ከዛ ጋር ተያይዞ ፔሸንታችን ዲክሪስ ሃርት ሬት ልብ ምቱ እየቀነሰ ካርዲያክ አሬስት ውስጥ ሊገባ ይችላል። እንደዚህ አይነት ያሉ የጤና ችግሮች ካሉ በትክክል ያክምልናል ማለት ነው። እሺ ሌላውስ ምን አይነት ኢፌክት አለው ስንል በሶስተኝነት የምናየው ዩዝ አስ ፕሪ አነስቴቲክ ሜዲኬሽን። ብዙ ጊዜ አነስቴቲክ ባለሙያዎች ሰርጅን ባለሙያዎች አትሮፒን ሰልፌትን አንድ ፔሸንት ኦፕራሲዮን ከመሰራቱ በፊት እንደ ቅድመ ኦፕራሲዮን ሜዲኬሽኖች ይጠቀሙባቸዋል። አትሮፒን ሰልፌትን አነስቴቲክ ሜዲኬሽን ላይ ወይንም ኦፕራሲዮን ከመግባቱ በፊት ኦፕራሲዮን ከመጀመሩ በፊት ወይንም አነስቴቲክ ሜዲኬሽን ከመሰጠቱ በፊት አትሮፒን ሰልፌትን ለምንድን ነው የምንሰጠው ስንል አንደኛ ቱ ዲክሪስ ኦር ስቶፕ ብሮንኪያል ሰክሪሽን ሰውነታችን ውስጥ ያሉ ሰክሪሽኖችን ስለሚቀንስልን ብዙ ጊዜ ሰርጀሪ ውስጥ የሚገቡ ባለሙያዎች አትሮፒን ሰልፌትን ሊጠቀሙት ይችላሉ ማለት ነው። አራተኛው አስማ ሃይድራቲክ ኤጀንት ነው። ብዙ ጊዜ ደግሞ እነዚህ ኦፕታልሞሎጂስት ወይንም የአይን ሐኪሞች የአይን ምርመራ ከመጀመራቸው በፊት እንደ አይድሮፕ አትሮፒን ሰልፌትን ሊጠቀሙ ይችላሉ። ሌሎች ሜዲኬሽኖችም ሊጠቀሙ ይችላሉ ወይንም አሉ። ነገር ግን አትሮፒን ሰልፌትን እንደ አስማ ሃይድራቲክ ኤጀንት የምንለው ዳይሌት ፒፕል ሳይዝ ፒፕል ሳይዝን ዳይሌት አድርጎ አንድ የአይን ሐኪም ምርመራውን ጀምሮ እስኪጨርስ ድረስ ፒፕሉ በደንብ ዳይሌት አድርጎለት አይን ምርመራ በደንብ ማድረግ የሚፈልግ ከሆነ አትሮፒን ሰልፌትን ሊጠቀም ይችላል ማለት ነው። አራተኛ ቱ ትሪት ክሮኒክ ዲያሪያን አትሮፒን ሰልፌት አንዳንድ ጊዜ ነን ባክቴሪያል ነን ፓራሳይቲክ የሆነ ለረጅም ጊዜ የቆየ ዲያሪያን ያክማል። እንዴት ነው አትሮፒን ሰልፌት ዲያሪያን የሚያክመው ስንል ኮምባይን ዊዝ ዳይፊኖክሲሌት ከሚባል ዳይፊኖክሲሌት ሃይድሮክሎራይድ ከሚባል መድኃኒት ጋር ኮምባይን ይደረጋል። ወይን አትሮፒን ሰልፌት ኮምባይን ዊዝ ዳይፊኖክሲሌት ሃይድሮክሎራይድ ጋር ኮምባይን ሲደረግ ይህንን ሎሞቲ የሚባል መድኃኒት ይሰጠናል ማለት ነው። ይሄ ሎሞቲ ለረጅም ጊዜ የቆየ በባክቴሪያ እና በቫይረስ ምክንያት ያልመጣ ክሮኒክ ዲያሪያን ትሪት ያደርግልናል ማለት ነው። እነዚህ ሁሉ they are very important for about atropine። አንድ ፔሸንት አትሮፒንን ከወሰደ በኋላ ወይንም አትሮፒን የሚባለው መድኃኒት ከወሰደ በኋላ
ተያይዞ የሚመጣው የጎንዮሽ ጉዳት ምንድናቸው አድቨርስ ኢፌክቶቹ ስንል አንደኛው ኮንስቲፔሽን የአንጀት ድርቀት ሊያመጣ ይችላል። ስለዚህ ሁልጊዜም አንድ ፔሸንት አትሮፒን ድራግን ከወሰደ በኋላ የጎንዮሽ ጉዳቱ የአንጀት ድርቀት ሊሆን ስለሚችል በጣም ጥንቃቄ መደረግ አለበት ወይም ለፔሸንት አንደኛው ኮንስቲፔሽን ነው። ሁለተኛው ዲፊካልቲ ኦፍ ዩሪኔሽን ነው። በተለይ ብዙ ጊዜ ፕሪአኔስቴቲክ ሜዲኬሽን ላይ አትሮፒን ብዙ ዶዝ ከወሰዱ ከኦፕራሲዮን በኋላ ፔሸንቶች ሽንት አልወጣ ይላቸው። ለምን? አትሮፒን ባይተሰልፍ መስሎችን ኮንስትሪክት ስለሚያደርግ ስሙዝ መስሎችን ኮንስትሪክት ያደርጋል። ለምሳሌ ስቶማክ ላይ የምናገኘው መስኩላር ኤክስተርና የምንለው ስትራክቸር አለ። የመስኩላር ስትራክቸር እሱን ኮንስትሪክት ስለሚያደርግ ፐሪስታሊሲስ ሙቭመንት ይቀንስና የአንጀት ድርቀት ያመጣል። ዲፊካልቲ ኦፍ ዩሪኔሽን የምንለው ደግሞ ብላደር ላይ ያለው እንዲተሰር መስል እና ስፕኒክተሩን ትሪጎን ስፕኒክተርን ኮንስትሪክት ስለሚያደርግ ሽንት ለማውጣት ይቸገራሉ ማለት ነው። ሌላው ታኪካርዲያ ነው። የልብ ምትን ይጨምራል ማለት ነው። ሌላው ድራይ ማውዝ ነው። ምክንያቱም አፍ ውስጥ ያሉ ሰክሬሽኖችን ሰውነት ውስጥ ያሉ ሰክሬሽኖችን ስለሚቀንስ አፍ አካባቢ ድርቅ ሊሉ ስለሚችሉ በተቻለ መጠን ፈሳሽ ትንሽ ትንሽ መውሰድ አለባቸው። ሌላው ብለርድ ቪዥን በተለይ የአይን ታማሚዎች ከሆኑ አይን ላይ ብዥታ ስለሚፈጥር እነዚህ ነገሮች በጣም በጥንቃቄ ኮንትሮል ማድረግ ያስፈልጋል ማለት ነው። ዲስ አር ኦል ኦቨር አባውት አትሮፒን ሰልፌት። ስለዚህ አትሮፒን ሰልፌት ስንሰጡ እነዚህ የጎንዮሽ ጉዳት ስላሉ በተቻለ መጠን ቀድማችሁ ለፔሸንታችሁ እንድታሳውቁ ላለው እንደዚህ አይነት የሆኑ የሄልዚ ሌክቸሮች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።